አሞን ሲመጣ አሞንን አይቼዋለሁ። ሙሉ ሰውነቱ ንጹህ ነው። ግራ ግብት ነው ያለኝ እኔ እንዴት አጋጭ ሆኖ እንዴ ምን ታረጊ? ያዣት እንዴ ምን ልታለቀቂ? ዝም በይ ዋናው ብቻ መልስ እንድትሰጪኝ ነው የምፈልገው። ይሄ ሰውዬ ታውቂዋለሽ አታውቂውም? የሰው ልጅ እንዴት ለይቶ አንድ ልጅ ብቻ ይፈልጋል ነው? የሰው ልጅ አትበል፣ ልጁ ነው የሰው ልጅ ነው። እየደበቅሽኝ ከሆነ እኔ ሌላ ችግር ውስጥ እንዳትገቢ። ይኸውልሽ እሙ ዳኒ ከኔ ጋር አጣላኝ። የምርሽ ነው? ምንም የምታውቂው ነገር የለም? ታውቃለች። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። አሁን ያለንበትን ሁኔታ ያው እንትን እያላችሁት ነው። እኔም እሙን ላለማስጨነቅ እየሞከርኩኝ ነው። ማለት ልጁንም ያው በስነ ስርዓት እንትን ማለት ስላለባት መንከባከብ ስላለባት ከእሱ ጋር ነው ቆይቶ የመጣው። በእርግጥ መንከባከብም ስላለባት እና ደግሞ አሁን ተደናግጠን ያለንበት ሁኔታ በጣም ረብሻ ውስጥ ነው ያለነው። ምክንያቱም ሳሚ ታግቷል። የት እንዳለ አናቅም፣ ምን እየተካሄደበት እንደሆነ አናቅም። እኛ በቃ ግራ ግብት ነው ያለን እና ይሄ ነገር ፈጣሪ ካረዳን እኔ እንጃ የምንወጣበት ሁላ አይመስለኝም። ግን እኔ የሆነ የታቀደበትና የታሰበበት ነገር ነው መስሎ የሚታይ ይሄ ነገር ማለት ነው። ምክንያቱም ደስ በሚል ጊዜ ላይ ሆነን ሳለን ነው ይሄ ሁላ ነገር የሚፈጠርብን እና ደግሞ የታቀደበትና የታሰበበት ነው ያልኳችሁ ነገር ቢኖር ልጁ ሲታገት አሞን ሲታገት ይብኑላ አሁን ለማገት እንኳን ሰው ሲያስብ ለማገት እንኳን የሆነ የሚያስችለውን ነገር ለምሳሌ መብላት ይችላል አይችልም የሚለውን ነገር አላ ሰውየውን ቢያንስ ቼክ ታደርጋላችሁ፣ እንዳይሞትባችሁ እጃችሁ ላይ ምናምን ትጠነቀቃላችሁ። ይሄ ሰውዬ አሞንን ምንም ነገር አላረገውም። እዚህ እኛ ጋር አሁን አሞን ሲመጣ አሞንን አይቼዋለሁ። ሙሉ ሰውነቱ ንጹህ ነው። ግራ ግብት ነው ያለኝ እኔ እንዴት አጋጭ ሆኖ ጭራቅ ሆኖ እኛን እንደዚህ በዚህ ልክ እኛን እያስጨነቀን ግን አሞንን ምንም ነገር አላረገውም። ኢቭኑላ ይሄ ደም ምናምን ብሎ የተላከለን ምናምን ሲመስለኝ የሆነ ፌክ ነው የሚመስል። እኔ ግራ ገባኝ። እሱን ምንም ነገር ሳያረገው የሚፈልገውም አሁንም ማገት የሚፈልገውም አሞንን ነው። ለምን ብዬ ግራ ገባኝ ማለት እና ይሄ ነገር ምንድነው ውስብስብ ሆነብኝ ማለት ታሪኩ። አሁን ሳሚ ታግቶ ሳሚን የፈለገው መያዣነት የፈለገው ለምንድን ነው? አሞንን እንድንሰጠው ነው የሚፈልገው። ገባችሁ? እኔ ግራ ግብት ነው ያለኝ። እኔ እንጃ ብቻ። ግን አሁን ያሰብኩት ነገር ምንድነው መሰላችሁ? ሁኔታዎች ውስብስብ እየሆኑ ስለመጡና ይሄ ነገር የሆነ አቅጣጫ ላይ ጠቆመኝ ማለት ነው። እንዳስብ ያደረገኝ ነገር ቢኖር ወይ እኔ ግራ የገባኝ ነገር ቢኖር በቃ እሙን መጠየቅ ፈለግኩኝ የሆነ መረጃ ማለት ምናልባት ይሄ ሰውዬ እኔ እንጃ ብቻ። ግን ግዴታ በቃ የሆነ ሁኔታዎች የሚያመላክቱኝ እሙን የሆነ ነገር መጠየቅ እንዳለብኝ ነው። አሁን እሷን እንዴት ብዬ እንደምጠይቃት አላውቅም። ምንም ጭረት የለበትም አሞን ላይ ምንም ቁስል የለበትም። ያ እንዴት ሊሆን ቻለ? የሆነ ሰው እኮ ሲያግታችሁ እኮ ቢያንስ ይደበድባችኋል አይደል? በእርግጥ ህፃን ስለሆነ አዝኖለት ወይ ራርቶለት ምናምን ሊሆን ይችላል። አንዳንዶቻችሁ እንደዛ ልትሉ ትችላላችሁ። ግን የትኛው ማጋጭ በዚህ ልክ ይራራል ብዬ አላስብም። ኢቭኑላ በምግብ ጡት ያልተወን ህፃን ልጅ አግተሽ ሊገረጣ እንኳን ይችላል አይደል? ልጁ አሞን ምንም የሆነው ነገር የለም። እስቲ አሁን ገብቼ ብዬ እንደምጠይቃት አላውቅም። እንጠይቃት ብቻ። ግን ከባድ ነው አሁን ያለንበት ሁኔታ በጣም ከባድ ነው። ስመልስልኝም አይመስለኝም። ያው ሳሚን ስለታገተና ረብሻ ላይ ስላለች እኔ እንጃ ብቻ። እንዴ ምን ታረጊ? ያዣት እንዴ ምን ልታለቀቂ? አቺ ልቀቂ ያዘሽ ልመቻት ነበር።
ምንድን ነው የሚደረገው? እሺ አላውቅም። በእግዚአብሔር አንቺ አርመሽም እንዴ? ዝም ስላልኩሽ አይዞህ። እንደትምራትን ገና ሁላችሁ የሁሉ ድብድብሽ እንኳን ምንም ነገር አይመስልሽም? አንስቼም እንዴት መጣህ ነው? እኔ እንዴት ልመጣ እችላለሁ? የሆነ ነገር ልጠይቅሽ ነው የመጣሁት። ግራ ገብቶኝ ጨመታችን ማደርሰው ስልኬን አቀብኝ። ወይኔ እሱም ጨምናት ማለት ታይላት ትትበጥ እናንተ ነገር ስራ ማለት በቃ ፍቱኝ። በቃ ለተሰቃየው እንዴ ታሽ አው ፍቱኝ። አንቺ ምን አባሽ ጎደለብሽ? እዚህ እየቀለብንሽ አይደለም? እየቀለብን እንደዚህ እያንተ ደሞ ደምስሩ እስኪወጣ ጥፋትሽ ነው። ጥፋትሽ። አዎ ጥፋትሽ። በቃ ለማሮኛል ፍቱኝ። በቃ ማራራሽ አይደለ? አላወጣኝ ይችላል ባንድ ሰራው እሱ ባይመጣ እኮ አልመጣሽ ነበር። እኔ ዞሬ ገና ተፍልቃችኋለሁ። ተጨፍቂ ነው ነው ፍቱኝ። ማሮኛል እናንተ ነገር ስራ ማለት ፍቱኝ። በቃ አትራለች እንዴ? ዝም በለሽ። ሰው ስለ ለማስገባት ዝም በለሽ። እኛ እሱ ቤት አንገባም። እሺ ንፍጣም ይኸውልሽ እኔ ይኸውልሽ ብዙ ነገር እየታዘብኩ አንድ ያልገባኝ ነገር አለ። ይሄ ሰውዬ እንዴት እንደሆነ አላውቅም። የሆነ ውስብስብ የሆነ ነገር ነው እኔ እየመጣልኝ ያለው። ሲጀምሩ ውስብስብ ባይሆንማ እኮ እንደዚህ ጋችን ላይ ጮም ነበር። አይደለም አልገባሽም። ሳሚ ታገተ አይደለም? ሳሚ ታግቶ ሳለ መጀመሪያ ልጁን እኛ አስፈታን። እሺ ልጁን አስፈታን እንበል። ከዛ በኋላ ልጁን ሲመጣ ንጹህ ነው ሰውነቱ ነው አይተሽኮናል አይደል? ላውራበት አትይኝ እኮ ልጁ ንጹህ ነው። ታዲያ ምን አድርገን ንጹህ ነው ማለት ምንም ነገር ቁስል የለበትም። የለ እግዚአብሔር ይመስገን እንደማመሰግናለሁ። ኢቭን ሁላ አልገረጣም። እኔ ማንም ታሳብያለሁ። አልገባሽም? ይኸውልሽ ሰውዬው እየተንከባከበው ነበር ማለት ነው። አሁን ገባሻ? ምንም የሆነ ነገር የለም። አይደለም እየተንከባከበው አይደለም። ምን አባሽ ነው የሚንከባከበው እሱ? የህፃኑ ነው እንጂ ተንከባከበው ነው ልጅ። አዎ ሽንቱን እየጠረገረት ስሙኝ። አሁን የእናንተ ጭቅጭቅ አይደለም። እንዴት እናስፈታው የሚለውን ጉዳይ ላይ እንመካከረበታለን። ሳሚ እዛ ታግቱ እዚህ ትጨቃጭቂያለሽ። እንችላታ እንደዚህ ግራ የገባኝ ነገር ቢኖር ማለት ሳሚን አግቱት ለምንድን ነው ሳሚ ታግቶ እዛ ቦታ ላይ ዋናው ሰው ሳሚ ሆኖ ሳለ ለምንድን ነው አሁን የሚፈልገው? እኔ ምን አውቃለሁ? እኔ አረፈ እንጂ እኔ እኮ ግራ ገብቶኝ ነው። እና ልጄማ እግዚአብሔር እኮ አመሰገንኩኝ። እግዚአብሔርና አመሰገን ነው እሱ እኮ ነገር ነው። እኔ አንድ ያልገባኝ ነገር ኢቭን እንትናን ባሮክን ማገት ይችል ነበር። ትልቅ ልጅ ነው። ቢያንስ ይበላለታል ምግባ እናታል። እሺ ይላል፣ ቢያንስ ይቀመጣል አርፏ። ይሄ እኮ ጡት ያልጣለ ልጅ ነው አይደል? በጣም ኃይለኛ ልጅ ነው እንደምታየው። ጡት ያልጣለ ልጅ ነው። ኢቭን ጡት ሲያጣ ያለቅሳል። ታውቂያለሽ? ከእንቅልፉ ሲነሳ ያለቅሳል። ብዙ ምስጥር አለ። ለምን ፈለገው? ብዙ ምስጥር አለ። የምን አባሽ ምስጥር? እንደማታውቂው ምስጥር በዚህ ነው እንደዚህ የምትምርሽ? የምን ምስጥር? ምንድን ነው ምስጥር? አንተ በከዝ በላት ይቺ ውሻ ልጣም ምንድን ነው? ንገሪኝ። ምንድን ነው ምስጥሩ? ለፈልፈው አንተ ቆይ ሲጀመር ታዲያ ልጁ ህፃኑ ልጁ እሺ መለሰው በሰላም አራምኪናት ብሎ ይንከባከብልሻል። ዝም ብሎ ደህና ሰውነት ይመልስልሻል። ስታስቢ አንቺ ምን ያደርገው? ግራ የገባኝ እሱ ለምንድን ነው አሞንን የፈለገው? አጥብቆ ነው ሳሚ እጁ ላይ እያለ በሳሚ እኮ የፈለገውን ነገር ማድረግ ይችላል። እኛ የፈለግነውን ነገር ልናደርግልን እንችላለን ሳሚን ይዞ። ግን አሁን ስቲል አሁንም ድረስ የሚፈልገው አሞንን ነው። አሞንን ነው ታዲያ አሞንን የፈለገውማ እኔ እንደምረዳው ምናልባት ህፃን ልጅ ስለሆነ ሁላችንም ስለምንሳሳ ነው እንደዛ አልገባሽም? እኔ ያልኩት እየገባሽ አይደለም። እኔ ሀሳቤ ይሄ ሰውዬ አሞንን ሊፈልግበት የቻለበት ምክንያት የሆነ ሰው ከዚህ ቤት ውስጥ የሚያውቀው መረጃ፣ ይሄ ማለት ከሆነ ሰው ጋር ይተዋወቃል ማለት ነው። መጀመሪያም ታውቃለች። ምን ሆነሽ ነው? ቀጥታ ለምን ትሰሚያለሽ?
እሷ መጀመሪያም ታውቋለች አይደል? እና ምንድን ነው ያልገባኝም። የሆነ ሰው ጋር ግንኙነት አለው ማለት ይኸውልሽ፣ ረስተሽ እንደሆነ አስተውሽ ወይ ሆነስ ነው ወደ ሌላ ሰው ሲጠቀም ምንም ነገር እንደሚያቀርብ አንቺ እኔ እየጠረጠርኩ ያለሁት ምንም በይኝ ዋናው ብቻ መልስ እንድትሰጪኝ ነው የምፈልገው። ይሄ ሰውዬ ታውቂዋለሽ አታውቂውም? አንቺ ዝም ብለህ የመጣልህ ነገር አታወራ። ኧረ አልገባሽም እሞ ምንም ውስብስብ አታድርገው። ዳኒ በእናትህ እኔ እራሱ ውስብስብ እንዴት አደረገዋል? እሺ አሞንን ለይቶ እንዴት ይፈልጓለሽ? አንቺ ስታስብ የማወራው ነገር አንተ የሰው ልጅ እንዴት ለይቶ አንድ ልጅ ብቻ ይፈልጋል ነው ያልኩት። የሰው ልጅ አትበል፣ ልጁ ነው የሱ ልጅ ነው አሞን ማለት የሱ ልጅ ማለት የምን አባሽ የሱ ልጅ ዳኒ እንደዚህ የሱ ልጅ የሚሆነው ከማቸው ልጅ ነው። አሁን የሱ ልጅ የሚሆነው ከማቸው ልጅ ነው። መጀመሪያ ተረጋጊና ያለውን ነገር ምን ነገር የሱ ልጅ ነው። እውነቷን ሊሆን እኮ ይችላል። እኔ ሰውን እንትን አታርጉኛ እንዴ! አንድ ጊዜ አንዱ ነገር አታውሩ። እሱን የፈለገበት እኛ ልጃችን ንጻን ስለሆነ ሁሉም ሰው በልጁ የማይጨክን ነው። አስረጂኝ። ለምንድን ነው ንጹህ ሆኖ የመጣው አሞን? ምንም ሳይነካ ምንም ሳይቸግረው ሳይገረጣ የመጣው ለምንድን ነው? አሁን ስቲል አሁን ድረስ ለምንድን ነው የሚፈልገው አሞንን? ለምንድን ነው ኢቭን እኔ ያልገባኝ ነገር ቢያንስ እንኳን ለማገት ቅድም እንደነገርኩሽ ለማገት እንኳን የሚመቸው ባሮክ ነው። ምግብ ይበላል፣ አርግ ያልሽውን ነገር ያደርጋል አይደል? ነገር እኮ ከላገኘችው ነው የዛን ቀን እዚህ መስላል ከልጅ ቢሆን ችግሩ ባሮክን ማገት ይችላል። ምናልባት እንኳን ማሰቃየት እንኳን ቢፈልግ ልጁን ያሰቃየው ነበር አሞንን። ነገር እኮ አማርኛ አይደለም ይችላል። ነገር እኮ ልጅም ሊሆን ይችላል። ልጅ ቅድም ልጅ ነው አሁን ደግሞ ሊሆን ይችላል። ዝም በል አሁን እንድትነግሪኝ የምፈልገው አንድና አንድ እንድትነግሪኝ የምፈልገው ምንድነው ችግሩ? ምንድነው? ለምንድን ነው የሚፈልገው? እየደበቅሽኝ ከሆነ እኔ ሌላ ችግር ውስጥ እንዳትገቢ ይኸውልሽ እሞ ዳኒ ከኔ ጋር አጣጣለ ዳኒ አትበይኝ። እኔ የምታውቂው ነገር ካለ ንገሪኝ። ምንድነው ከኔ ጋር የምታወራው አንተ? እንዴት ነው የማውቀው ነገር የሚኖረኝ ከሱ ጋር? አንድ ቀን እንኳን አይቼው የማላውቀው ሰው እኮ ተረጋጊና ንገሪኝ። አንዳንዴ እኮ በብዙ ምክንያት ሰውን ታያለህ ወይ ሰፈር ውስጥ ወይ ደግሞ የሆነ አካባቢ ልታውቀው ይችላል አንድ ሰው። ይሄ እኮ አንድ ቀን አይቼው አላውቅም። ምንድነው እንደዚህ ስትሉ ሁለታቸው እሷን ተዋት። አንተ ግን እንደዚህ አይነት ቃል ስታወራ እሺ እኔ እኮ ግራ ገብቶኝ እኮ ነው የምጠይቀው። ምን ግራ የሚገባ? ምናልባት የምታውቂው ነገር ካለ ንገሪኝ። ለምን ኩላሊቱን አልወጣም ወይ ደግሞ ለምን አልታረደም ነው? ለምን አልታረደም አይደለም። ቆመሽ የምታይ ልጅ የሆነ ነገር ሆኖ እንዲጭራስ እንደዚህ ሆኖ ቢመጣ ቆመሽ እንዲህ የማይሽ መስሎሽ ነው አይደል? ልጁ እንዴት እንደማይሽ ነበር። ይኸውልሽ ሰው በዚህ ልክ ፍላጎት የሚኖረው ለአንድ ሰው የሆነ ነገር ሲኖረው ነው፣ የሆነ ግንኙነት ሲኖረው ነው ከዛ ሰው ጋር። ዳኒ መልሱ እኮ ራስህ ጋር ታውቃለህ። የዛን ቀን ባሮክን እንዳይወስድ እኮ ባሮክንም እኮ ህፃን እኮ ነው። ሲቀጥል ደግሞ ቤት ውስጥ አልነበረም የነበረው የህፃን ልጅ ነው። ሲቀጥል ደግሞ በፊት ቢወስደው ሳሚን ቢያርግተው በፊት ህፃኑ ልጅና ሳሚ በምንም አይገናኙ። ገና የብዙ ነገር ይፈልጋል። እስኪ አትጠብቁ። አፍሽን አትክፈቺ። እሺ ባሮክን እንደወስደው ሌላ ቦታ ነበር አይደለ? እሺ አሁን ሳሚን ካገተው በኋላ ለምንድን ነው አሞንን የሚለው? ለምን ባሮክን አይደል? ነገር እኮ ይሄ ራሱን ጠይቃችሁ ራሱን አውቁ። አይምሬ አታበላሹ። እግዚአብሔር እኔ ሊፈነዳ ነው ጭንቅላቴ ማለት ነው። እኔ አሁን ከዚህ በኋላ ራሱ ምንም አይነት ነገር መስማት አልፈልግም። በቃ በምችለው አቅም እሱ ማስለቀቅና የምችለውን ጥግ ድረስ መሄድ ብቻ ነው በቃ። የምርሽ ነው? ምንም የምታውቂው ነገር የለም? ታውቃለች። ታውቃለሽ? አዎ በተምሮ እንደዚህ አይንሽ ቀርቶ ፊትሽ ተማሪበት ምን ነበር? አሳርፋት። አንቺ አፍሽን አትክፈቺ። እንዳመጣ አንቺ እኮ እንዴት መተፋ አላቃተኝ እንደነበረ ብዙ መረጃ ስለምታውቂ ነው እስካሁን ያልኩሽ። መጨረሻው እስከሚታወቅ ድረስ ነው። ከዛ በኋላ እንታያለን። ብዙ ነገር አወጣለሁ። ቤት ነው የምትንገራችሁ። እናስፈታ እናውራ። እሺ ሰውዬው ጋር እንደውለትና ለምንድን ነው የሚፈልገው አሞንን እንጠይቀው። አይ ይነግርሃል። እንደዚህ አሞንን የምፈልገው እንደዚህ ላደርገው ነው ብሎ ይነግርሃል አይደል? ነገር እኮ ባለፈው ራሱ እኔን ባሮክም አሞንም ምንም ነገር አላደረገውም። የማደርገው ነገር ቢሆን ብዙ ነገር እስካሁን የፈለኩት ነገር ማድረግ ይችል ነበር ብሎሃል እኮ። እሺ ምንም የመጣልሽ ነገር የለም? በቀደምታ አይተሽዋል? ምንም የመጣልሽ ነገር የለም? ብዙ ሰዎች ህፃን ልጅ ያግታሉ፣ ከዛ ብር ይቀበላሉ፣ ከፈለጉ ደግሞ የሌላ ነገር አይደለም። እኔ ስለመልኩ ነው ብዙ ነገር የተላከበት ነገር ይኖራል። አላውቅም እኔ ስለመልኩ ነው ያልኩሽ። ስለመልኩ ምንም የምታስተውሽው ነገር የለም? ሰውዬው ስለምን መልክ ነው የምታወራው? አላውቀውም። አይቼው እራሱ አላውቅም።
የሆነ ነገር ግን የተደበቀ ያህል እየተሰማኝ እኔ ነኝ የምደብቀው አንቺ ብያለሁ አወራሁም አይደል የግድ እኮ አንቺ ብለሽ ማውራት እኮ አይጠበቅብህም ዳኒ ያልከኝ እኮ ለምንድን ነው የምትቆጪው እሺ የሆነ ነገር ባልኩ ቁጥር ለምን ትቆጫለሽ እኮ የማይሆን ስም አትስጠኛ የማላውቀውን ነገር እኔ የሆነ ነገር ገና ደግሞ ዞራችሁ ወደ እኔ ዮናስ ነው የላከው እንደዚህ በላት ብሎ ላከክ እሱ ዮናስ ጋር እንደውል እሺ የሚያውቀው ደረጃ ካለ ድምፁ መስማት አልፈልግም እሱ እዚህ ሲጀመር እሱ ራሱ ገና ማጠራው ነገር አለ እንዴ ማላውቅ አይገርምም ምንም አይነት ነገር እዚህ የሆነ ነገር ሲያልቅ የሆነ ነገር የሆነ ጣጣ ይመጣል እኔ ግራ እያጋባችሁ ነው እናንተ ግራ እያጋባችሁ የሆነ ነገር ግራ ምናጋባ ሰው ዝም ብሎ አንድን ሰው ዝም ብሎ አይፈልግም እንደዚህ የሆነ ምክንያት ይኖራል እሷ ደግሞ ልጁ ነው የምትልበት ምክንያት የሆነ ምክንያት ይኖራል ንጣም እሷ ምንም የምታውቀው ነገር የለም ሲጀመር ገና ለገና እንዲህ ብለሽ ወይም በይና አጋጫቸው ከዛ እንደዚህ ብለሽ እንደዚህ ኖ እኔ ስለማውቀው ሚስጥሩ ካለሽ አውጪዋ ታዲያ መረጃ ይዘሽ ነው እሱ ጊዜ ያለው ሞላ በማጥፋት አይደለም ሲቀጥል ደግሞ አንተ ራሱ ተቀብለ አመናቸው ነው ነው የምናገረው ማለት ነው የምናገረው ሳሚ ሲለቀቅ ነው በቃ ሳሚ ተለቀቀ ቁጭ ብላችሁ ሁለታችሁ ማለት ነው እኔ ይሄ ነገር ምንም አልመሰለኝም የሆነ ነገር እየተረጠርኩኝ ይሄ ነገር በደንብ ብታስብበት ይሻላል አንድ ነገር ቢፈጠር ሳሚ አደጋ ውስጥ እንደሚወድቅ ወቂ በደንብ አስብ ምን ብለህ ነው የምትሄደው በደንብ አስብ